ዌልካም እንግዲህ የሽያጭ ኢንዱስትሪ ውስጥ ከ17 ዓመት በላይ ሰርቻለሁና ስለዚህ ለምንድነው ታዲያ ወደ ሽያጭ ኢንዱስትሪ ስንገባ የምንፈልገውን አይነት ውጤት በምንፈልገው ፍጥነት ማምጣት ያልቻልነው? የገዢ ሳይኮሎጂ ወይም ደግሞ የሚገዙ ሰዎች ሳይኮሎጂ ምንድነው? እንዴት ነው መሸጥ የምንችለው? የሆነ ነገር ፈልጎ ነው የሚመጣው ግን ወስኖ አይመጣም። ለምሳሌ ዛሬ ላይ ቤት ቢገዛና የዛሬ 5 ዓመት ቤት ቢገዛ አይደለም ዛሬ ቢገዛና የዛሬ 1 ዓመት ቢገዛ እኩል አይደለም። ልብ በሉ እኛ መልእክተኛ ነን እንጂ መልእክት አይደለም። መንገዱን የምናሳየው እኛ እሱን ማስወሰን አንችልም። ኪስ ውስጥ ገብተን እኮ ገንዘብ ማስወጣት አንችልም። ልብ በሉ ሰውን ሳትሰድ የሰውን ድርጅት ሳትሰድ ከማንም ጋር ራስህንም ሳታነጻጽር ምን ማድረግ ትችላላችሁ? ይሄን ሰው ወደ ውሳኔ እንዲመጣ መርዳት ነው ካንተ ነው። ሷድ ሙክታር ኦፊሻል። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንግዲህ በጣም በሚገርም መልኩ ብዙ ሰው ዛሬ ባለው የኢኮኖሚ ተጽዕኖም ይሁን ባለው የሥራ አጥነት ቁጥርም ይሁን ብቻ በዚህ ሰዓት ብዙ ሰው ወደ ሽያጭ ኢንዱስትሪ እየገባ ነው። ዌልካም እንግዲህ የሽያጭ ኢንዱስትሪ ውስጥ ከ17 ዓመት በላይ ሰርቻለሁና ስለዚህ ለምንድነው ታዲያ ወደ ሽያጭ ኢንዱስትሪ ስንገባ የምንፈልገውን አይነት ውጤት በምንፈልገው ፍጥነት ማምጣት ያልቻልነው? ምናልባት በአሁኑ ላይ በጣም በሰፊው ላወራ የፈለኩት ምንድነው የገዢ ሳይኮሎጂ ወይም ደግሞ የሚገዙ ሰዎች ሳይኮሎጂ ምንድነው? እንዴት ነው መሸጥ የምንችለው? በተለይ ደግሞ የገዢው አስተሳሰብ ምን ይመስላል? አንድ ሰው ሊገዛን የሆነ ነገር ሊገዛን ሲመጣ ምን ይዞ ነው የሚመጣው የሚለውን ነገር በሰፊው እናያለን ማለት ነው። በጣም በሚገርምና በሚደንቅ መልኩ ገዢ ሁሌም ወስኖ አይመጣም። የሆነ ነገር ፈልጎ ነው የሚመጣው ግን ወስኖ አይመጣም። ስለዚህ የምናስወስነው የማናስወስነው እኛ ነን። እኛ እንደ ሽያጭ ባለሙያ ማለት ነው። ስለዚህ የገዢ ሳይኮሎጂው ምን ይመስላል? የመጀመሪያ ገዢ ሲመጣ የሚፈልገው ነገር አለ ከኛ አይደለም። ለምሳሌ እኛ የተሰማራንበት ኢንዱስትሪ አለ። ለምሳሌ የሪል ስቴት ኢንዱስትሪ ሊሆን ይችላል፣ የመኪና ኢንዱስትሪ ሊሆን ይችላል፣ የአውቶሞቢል ወይም ደግሞ የተለያዩ ኢንዱስትሪዎች ኢቭን ኢንክሉዲንግ ኔትወርክ ማርኬቲንግ የሽያጭ ኢንዱስትሪ ነው። ምክንያቱም የመሰረቱ ሰዎች ሽያጭ እንዲሸጥላቸው ስለሚፈልጉ የሽያጭ ባለሙያዎችን ምን ያደርጋሉ? ሃየር ያደርጋሉ ወይም ደግሞ በኮሚሽን ያሰራሉ። ስለዚህ እዚህ ውስጥ አንተ እንዴት ነው ስኬታማ መሆን የምትችለው? አንቺ እንዴት ነው ስኬታማ መሆን የምትችለው? ስለዚህ የገዢዎቻችን አመለካከትስ ምን ይመስላል ነው እኛ ጋር ሲመጣና መጀመሪያ ሽያጭ ለማከናወን እኛ የሚጠበቅብን ባለሙያ መሆን ነው። የሽያጭ ባለሙያ ከምንም ኢንዱስትሪ እንምጣ፣ ትምህርት ባክግራውንዳችን ሽያጭ ላይሆን ይችላል ነሰሰር፣ ግን ከምንም ኢንዱስትሪ እንምጣ ለመማር ለማደግ ራሳችንን አዘጋጅተን ከመጣን የገዢያችንን ሳይኮሎጂ በሚገባ አንደርስታንድ ማድረግ እንችላለን። ስለዚህ ገዢ መጀመሪያ ኮንሰርኑ ምንድነው? ብዙዎቻችሁ እስኪ ያው ገንዘብ ነው እንላለን። የሆነ ሰው አሁን ለምሳሌ ሪል ስቴት ቢሆን መጀመሪያ ሰውየው የሚጠይቀን ዋጋው ስንት ነው አይደለም። የገዢው ሳይኮሎጂ መጀመሪያ የሚጠይቀን ገንዘብ አይደለም፣ የገንዘብ መጠን አይደለም የሚጠይቀን በመሰረቱ። በጣም የሚገርማችሁ ነገር እኛ እንደዛ ስለሚመስለን ቶሎ ብለን ዋጋ ነው የምንነግረው። ቶሎ ብለን ዋጋ ስንነግረው እሱ ደግሞ ያንን ዋጋ የለውም፣ ያ ገንዘብ የለውም፣ ስለዚህ ጥሎን ይሄዳል ነው። ምንም ኢንዱስትሪ ውስጥ እንስራ ፕሮሰሱ አንድ ነው የሽያጭ ኢንዱስትሪ ውስጥ እስከሰራን ድረስና ስለዚህ ምንድነው የምናደርገው? መጀመሪያ መጣ አይደል? ያ ሰው መምጣቱ በራሱ አንድ ነገር ነው፣ ፈልጓል ማለት ነው። ያ በቂ ነው። ስለዚህ የምናቆየው የኛ የባለሙያነት ብቃታችን ነው። ስለዚህ ምንድነው የምናደርገው? መጀመሪያ እሱ ልናሳየው የሚገባው ያለው ይሄንን ምርት ቢገዛ ወይም ይሄንን ቤት ቢገዛ ሊያገኝ የሚችለውን የኢሞሽናል ሳቲስፋክሽን ወይም ደግሞ ይሄንን ምርት ቢያገኝ ወይም ደግሞ ይሄንን ቤት ቢገዛ ምንድነው ጥቅሙ? ለሱ አነጻጽራችሁ መንገር። ለምሳሌ ዛሬ ላይ ቤት ቢገዛና የዛሬ 5 ዓመት ቤት ቢገዛ አይደለም ዛሬ ቢገዛና የዛሬ 1 ዓመት ቢገዛ እኩል አይደለም። ምክንያቱም የተለያዩ ኢንፍሌሽኖች አሉ፣ የተለያዩ የኢኮኖሚክ ሪዝኖች ስላሉ ዛሬ ቢገዛ የዛሬ ዓመት ልጅ ጥብል ኦፍ ኮርስ ያ ቤት ዋጋው ጨምሮለታል። ዛሬ ቢመጣ የሆነ ሰው እናንተ ጋር ቢመጣና የሆነ ነገር ቢገዛ ለዛ ነገር ያለው ቫልዩ በሰዓቱ ያለው ቫልዩ በሰዓቱ ያለንበት እድሜ በሰዓቱ ያለን ዕውቀት የተለያዩ ነገሮችን በአንጻራዊነት ለገዢያችን ምን ማድረግ አለብን? ማስረዳት ይቻላል። የዚህን ዕቃ ወይም የዚህን አገልግሎት መግዛቱና አለመግዛቱ ነገር ሊኖር የሚችለው ተጽዕኖ በባለሙያ አንደበት መንገር ነው። ልብ በሉ እኛ መልእክተኛ ነን እንጂ መልእክት አይደለም። ስለዚህ
የመጀመሪያ ኮንሰርኑ ምንድነው እንዳልኳችሁ ይሄንን ፍርሃት አለው ዕውቀት የለው ስለዚህ እኛ በዕውቀት ለዛ ነው ባይለ ኮንሰልታንት ነው የምትባሉት አማካሪ እኛ ይህ ሰው ገዢያችን ውሳኔ እንዲወስን ነው እንጂ መንገዱን የምናሳየው እኛ እሱን ማስወሰን አንችልም ኪስ ውስጥ ገብተን እኮ ገንዘብ ማስወጣት አንችልም ግን ምንድነው የምናደርገው ባለን ዕውቀት ባለው ተጨባጭ ሁኔታ ይሄንን ስራ ብትጀምር ወይም ደግሞ ይሄንን አገልግሎት ብታገኝ ወይም ደግሞ ይሄንን ቤት ብትገዛ ወይም ደግሞ ከዚህ ኩባንያ ጋር ይሄንን ነገር ብትፈራረምና ዛሬ ላይ ስራ ብትጀምር የዛሬ አመት ሊኖር የሚችለውን ህይወት የዛሬ 2 አመት የዛሬ 3 አመት የዛሬ 5 አመት ሊኖረው የሚችለውን ትሩፋት ሊኖረው የሚችለውን ትርፍ ወይም ደግሞ ጥቅም ማሳየት መቻል አለብን እኛ እንደ ባለሙያ ስለዚህ ያንን ፕሮሰስ አብረህ ለማየት ዝግጁ ነህ ወይ ነው ጥያቄው እንደ ሽያጭ ባለሙያ ሁለተኛ ደረጃ ላይ ነው ዋጋ ኮንሰርኑ ሊሆን የሚችል ኦሬዲ እኛ በደንብ አድርገን ጭንቅላቱን ከፍተን በሚገባ አይኑን ከፍተን እንዲያ ያርገን ልቡን ከከፈትን በኋላ ወዴት እንሄዳለን ወደ ዲማንድ እንሄዳለን ዲማንድ ምንድነው ምን ይፈልጋል ይሄ ስራ ወይም ደግሞ ይሄ ሪል ስቴት ኩባንያ ወይም ደግሞ ሊገዛው ያሰበው ነገር ምን ያህል ይፈልግበታል ወይ ምን ያህል ይጠበቅበታል አያችሁ አንደኛ ደረጃ ላይ ገንዘብ አይደለም ሁለተኛ ደረጃ ላይ ነው የሚመጣው ገንዘቡን ስንነግረው ይሄ ቤት ለምሳሌ 150 ካሬ ሜትር ነው 150 ካሬ ሜትር ኢንክሉዲንግ ፓርኪንግ ኢንክሉዲንግ this ኢንክሉዲንግ that ብለን ነግረነው ያለውን ጥቅም እንነግረዋለን ዋጋው ግን ስትነግሩት በካሬ እንዲህ ነው ብላችሁ ስትነግሩ ውድ ነው ሲል አይ እንግዲህ ውድ ነው ካለ በቃ ይሄ ሰውዬ የመግዛት ፕላን የለውም ብለን መተው ምርጫ ነው እሱ ባለሙያ ከሆንክ ግን አው ልክ ነህ በምን አንፃር አስበው ነው ብላችሁ ቁጭ ብላችሁ የሱን ጥያቄ አንድ በአንድ አየህ ማነጻ ለምን ነው ውድ ያለው ከመጣበት ኤክስፔክቴሽን ወይም ሰምቶት የመጣው ፕራይስ አለ ሌላ ቦታ ጋር አይደል ከኛ ጋር ተመሳሳይ ድርጅቶች ውስጥ የሚሰሩ ሰዎች ጋር ስለዚህ እኛ ውድም አይደለንም ለምን ከመንሰጠው ሰርቪስ አቋያ እኛ የምንሰጣችሁ ሰርቪሶች እነዚህ ሰርቪሶች በነፃ ናቸው ስለዚህ ይሄ ሰርቪስ ራሱ ለብቻ ቢወጣ የራሱ ተመን አለው እኛ ግን እዛው ሲከተት ነው ፕላስ ደግሞ እኮ የሚገርምህ ነገር የኛ ድርጅት አሁን ላይ ያወጣው ፕሮሞሽን አለ ይሄ እንዳውም የሰማው ዋጋ የፕሮሞሽናል ፔሪድ ነው ስለዚህ ይሄንን ፕሮሞሽን በሚቀጥሉት ቀናቶች ወይም ደግሞ አይ ዶንት ኖ ሳምንታት ውስጥ ብትጠቀም የምታገኛቸው ጥቅሞች እነዚህ ናቸው ልብ በል ሰውን ሳትሰድብ የሰውን ድርጅት ሳትሰድብ ከማንም ጋር ራስህንም ሳታነጻጽር ምን ማድረግ ትችላላችሁ ይሄን ሰው ወደ ውሳኔ እንዲመጣ መርዳት ነው ካንተ የሚጠበቀው ለምን እንዳልኳችሁ አማካሪዎች ናችሁና ስለዚህ ሰፋ አድርገን ብናስረዳው ወዴት እየወሰድነው ነው ወደ ውሳኔ እየወሰድነው ነው yes indeed ማንም ሰው እኮ ቤት ሲገዛ በአንዴ ችሎ እኔ አቅሜ ፈቅዶ አይደለም የመጀመሪያ ሪል ስቴትን ስገዛ የዛሬ 13 አመት 12 አመት ገደማ የመጀመሪያ ሪል ስቴትን ስገዛ ምንም ገንዘብ እጄ ላይ ስላለ አልነበረም የሸጡልኝ ሰዎች በደንብ ስለሸጡልኝ የሚገርማችሁ ነገር ኢቭን 100,000 ብር እንኳን እጄ ላይ አልነበረም የተቀመጠ ለዛ ፐርፐዝ ያስቀመጥኩት ግን ምን አለ እዚህ ጋር የነገሩኝ ሰዎች ጥሩ አድርገው ያለኝን ጥቅም መጀመሪያ ላይ 10%ን ብትከፊ ቀጥሎ 5% ወይም 10% 15% ገብቷችኋል አይደለ ያለውን ትሩፋት ዛሬ ላይ በጣም በብዙ ሚሊዮን 10 ሚሊዮን ሽጫለሁ 15 ሚሊዮን 16 ሚሊዮን ብር አካባቢ ሽጫለሁ አንዱ ምናልባት እኔ በአጠቃላይ ያውጥ ስለዚህ ይሄ እንደምሳሌ ነው በነገራችን ላይ ስለ ሪል ስቴት ኢንዱስትሪ አውርቻችሁ ነው ሌላ ኢንዱስትሪ ላይ የምንሰራ ሰዎች ደግሞ ያንን ኢንዱስትሪ በሚገባ እንዴት አድርጎ ሊገዙት የሚችሉት በአንድ ጊዜም አይደለም የትኛውም ኢንዱስትሪ ብዙ ብር ከሆነ ኦፍ ኮርስ የፔመንት ምኖች ይኖሩታል የፔመንት ኦልተርናቲቮች ይኖራሉ በጣም ብዙ ብሮች ከሆኑ ማለት ነውና ጥቅሙን ግን ስታሳዩት ያ ሰው ያኔ ምን ማይዝ ለካ ይሄንን ብር ዛሬ ላይ ባወጣ በእርግጠኝነት በሚቀጥለው ብሩ አይደለም ያተረፈልኝ ግን አሴቱ ራሱ እያደገ የሚሄድ አሴት ነው ብሎ ወደ ኮንክሉዥን ወይም ደግሞ ወደ ድምዳሜ እንዲሄድ ይረዳዋል ማለት ነው ስለዚህ እንዳልኳችሁ እኛ እንዲወስኑ የምናረግ ሳይሆን እንዲወስን ግን ምን እናደርጋለን እንረዳዋለን ሶስተኛ ሌቭል ላይ በቃ ጥሩ ነው አሁን ላይ ብር ባይኖረኝም እንግዲህ መንገዶች እንፈልጋለሁ ብሎ ማሰብ ሲጀምር ከየት አመጣለሁ ግን ይሄንን ያህል ብር አሁንም የእናንተን ሰፖርት ይፈልጋል ምክንያቱም ብሩ ብዙ ነው ለምን መሰላችሁ ለተማሪ በነገራችን ላይ 10,000 ብር ብዙ ሊሆን ይችላል 20,000 ብር ብዙ ሊሆን ይችላል 30,000 50,000 ራሱ ብዙ ሊሆን ይችላል አይደለም 100 ሚሊዮን አምን ብዙ ሚሊዮኖች አይደለም ስለዚህ ሽያጭ ላይ የተሰማራችሁ ሰዎች የ3,000 ብር ዕቃም ሽጡ
የ300,000 ብር ዕቃም ሽጡ፣ የ3 ሚሊዮንም የ300 ሚሊዮንም ዕቃም ሽጡ። ሽያጭ ነው ከትንሹ እስከ ትልቁ። ስለዚህ ምንድነው የሚያስፈልገን? ሰፖርት። ይሄንን ብር ከየት ነው የማመጣው እኔ? ስለዚህ ብርን ሀውን ይጠይቀናል ማለት ነው። እንቀጥለው። እሺ ታዲያ እንዴት ነው? ላይጠይቅም ይችላል ባይዘው፣ ግን እኛ እንደ ባለሙያ ምንድነው ማድረግ ያለብን? አሁን ላይ እኮ ኢቭን በዚህ መልኩም ብትጀምረው ብላችሁ ሰውን የመርዳት ፍላጎቱ ካለን በነገራችን ላይ ሰውየው ቢገዛኝም ባይገዛኝም ኤኒዌይ ግን የሆነ ቀን መወሰኑ አይቀርምና ይገዛል አይደል? ግን አንተ ወይም አንቺ መልካም ነገር መስራት፣ ሰውን መርዳት የእናንተ ማንነት ከሆነ እመኑን ያ ሰው ሌላ ቦታ አይሄድም። ለምን? እናንተ የሰጣችሁት አገልግሎት ከጭንቅላቱ የማይረሳ አይነት ትሪትመንት ስላደረገ። ስለዚህ በዚህ መሰረት እንዴት አድርጎ እንዳልኳችሁ ለምሳሌ አሁን ያው በሪል ስቴት ስለሆነ የጀመርኩት ሪል ስቴት ላይ አሁን ላይ ከባንክ ጋር የሚያያይዙን ሰዎች አሉ። ስለዚህ እኮ እንዳውም የሚገርም ነገር አሁን 10% ትከፍላለህ። ከዛ በኋላ ደግሞ ከባንክ ጋር ተያይዘው በ10 እና በሚቀጥሉት 15 አይ ዶንት ኖ እንደየ አግሪመንቶች መንገር። ይሄ ለዛ ሰው ያንን ሰው ባለቤት አድርጋችሁታል። ባለቤት ማለት ቤት እንዲኖረው ፕሮፐርቲ እንዲኖረው አድርጋችኋል። ስለዚህ ሰዎችን ለመጥቀም ነው። ሽያጭ ማለት ሰውን ለመጥቀም መነሳት ማለት ነው። በቃ ሰዎች እንዲያድጉ፣ ሰዎች እንዲለወጡ ብቻ በየትኛውም መልክ አይደለም። አገልግሎትም የሚሸጡልን ሰዎችም ይሁኑ፣ እቃ የሚሸጡልንም ሰዎችም ይሁኑ፣ ቤት የሚሸጡልን ምንም የሚሸጡልን፣ ቫይታሚንም ይሸጡልን እየጠቀሙን ነው፣ ሊጠቅሙን ነው። ጠቅመሃዋል፣ አንተ ጠቅመሽዋል ያንን ሰውና ስለዚህ በዛ መሰረት እኛ ረጂዎች ነን ብለን ማመንኛ የነሱን ሳይኮሎጂ ወይም ደግሞ የገዢ ሳይኮሎጂ ሁሌም የገዢ ሳይኮሎጂ ኢትዮጵያ ውስጥ፣ ኬንያ ውስጥ፣ አሜሪካ ውስጥ፣ ዱባይ ውስጥ የትኛው ማህጉር ብትሄዱ የገዢ ሳይኮሎጂ አንድ ነው። ምክንያቱም እነዚህ መጽሐፍ የጻፉ እንዳልኳችሁ በተለይ ሽያጭ ላይ በጣም ስመጥር የሆኑ ሌጀንዶች አሉ። ብራያን ትሬሲ ሽያጭ ላይ የሚገርም መጽሐፎች ያሉት ፐርሰናል እኔ ኮቼ ነው። በጣም ብዙ አመት በፊት ነው የሱ መጽሐፎችን ማነባው። ብዙ መጽሐፎች ሴልስ ላይ ወይም ደግሞ ሽያጭ ላይ የጻፈ እንዲሁም የተለያዩ ኢንዱስትሪዎች ላይ በጣም ብዙ ጉሮች የተለያዩ ኢንዱስትሪዎች ላይ አሉ። ስለዚህ ማንበብ አለብን። ራሳችንን ዝም ብለን ኢንዱስትሪው ቀላል ስለሆነ ምንም አይነት ባሪየር ስለሌለ ወይም ደግሞ ምንም አይነት ክራይቴሪያ ሳይጠይቀን ስለጀመርን ኢንዱስትሪው ቀላል ነው ማለት አይደለም። ለዛ ነው በጣም ብዙ ሰዎች ይጀምራሉ። በአመት ባሉት ዳታዎች ላይ በጣም ብዙ ሰዎች ኢንዱስትሪ ውስጥ ይገባሉ፣ ብዙ ሰዎች ይወጣሉ፣ ጥቂት ሰዎች ብቻ ናቸው የሚቀሩትና ለምን? በእውቀት ስለማይሰራ። እውቀት ይጠይቀናል ኢንዱስትሪው። እንዳልኳችሁ የገዢ ሳይኮሎጂ የሻጭም ሳይኮሎጂ ያስፈልጋል። የተለያዩ ናቸው። ኦኬ። ስለዚህ በሚገባ ጥቅሙን አንደርስታንድ እንዲያደርግ ካደረግነው በኋላ እንዳልኳቸው የመጀመሪያ ምን ያህል አስፈላጊ እንደሆነ ይሄ ኦፖርቹኒቲ ለሱ ምን ያህል አስፈላጊ እንደሆነ በሚገባ ካሳያችሁት ካስረዳችሁት ሳታጋንኑ፣ ቀጥሎ ደግሞ ያን ኦፖርቹኒቲ ለመግዛት ወይም ደግሞ ያንን እድል ለማግኘት መክፈል ያለበት ፕራይስ አለ፣ ዋጋ አለ። ያንን ፕራይስ የዛ ፕራይስ እና የዚህ የሚያገኘው አጋጣሚ ኦፖርቹኒቲ ፍጹም የማይገናኙ እንደሆነና እንደውም ኦፖርቹኒቲ በጣም ከፍ ያለ እንደሆነ በሚገባ በጥሩ አንደበትና በእውቀት ተመለሳችሁለት። ሶስተኛ ላይ ያንን ዲማንድ ወይም ደግሞ ከሱ የሚፈልገውን ነገር እንዴት ማሟላት እንደሚችል እንደ ጓደኛና እንደ ቤተሰብ ትመክሩታላችሁ፣ ታነጋግሩታላችሁ። አራተኛ ላይ ግን የሚጠይቀው ጥያቄ አሁንም አለ። እንደው ምንድነው መሰላችሁ የገዢ ሳይኮሎጂ ብዙን ጊዜ እኔ ገዢ ሆኜም ስለማቅ ወይም ገዢ እናንተም ገዢ ሆናችሁ እኮ ታውቃላችሁ፣ ግን ልባላላችሁ ይሆናልና ይሸውዱኝ ይሁን እንደው በተለይ ደግሞ አሁን ያው በሪል ስቴት ምሳሌ ስለጀመርኩት ሪል ስቴት አሁን ኢትዮጵያ ላይ በተለይ ያለው ሪል ስቴት ሸዋዎች አሉ በስተዋል። ኢቭን ዱባይንም ጭምር ማለት ነው። ከሰው ብር ኮሌክት አድርጎ የመጥፋት አይደል? በቃ ይሄ ኦቨር ፕሮሚስ እና አንደር ዴሊቨሪ በጣም ብዙ ፕሮሚስ በቃ በ2 አመት ውስጥ እናስረክባለን፣ በ3 አመት ውስጥ እናስረክባለን ብሎ ከዛ በኋላ ግን እንደምታውቁት 7 እና 8 9 10 አመት ሁላ ላትረከቡት ትችላላችሁና ይሄ የሚነሱ ጥያቄዎች ናቸው። እነዚህ ጥያቄዎች ምላሽ ማግኘት አለባቸው። የእናንተን ድርጅት የተለየ የሚያደርገው ምንድነው? ያንተን ድርጅት የተለየ የሚያደርገው ምንድነው? ከዚህ በፊት እንዲህ አይነት ስራዎችን ሰርተን በጊዜ አስረክበናል፣ ከጊዜ በፊት አስረክበናል። ገብቷችኋል? የእናንተ የኩባንያችሁ ፕሮፋይል ማን ነው የእናንተ ድርጅት? ገብቷችኋል አይደል? ይሄ ሰው ይጠይቃል። ለምን? እርግጠኛ ለመሆን የሚያወጣው ገንዘብ እድሜ ልኩን የለፋበት ገንዘብ ነው። የሚያወጣው ገንዘብ ምንም በነገራችን ላይ አንዳንዴ ሳታስቡት የወጣ ወይም ደግሞ የተሸወዳችሁ መስሏችሁ ተናዳችሁ አታውቁም የሆነ ብር አውጥታችሁ። ስለዚህ ገዢ ሁልጊዜም ይጠራጠራል። የገዢ ሳይኮሎጂ ነው። ይህንን ጥርጣሬ ደግሞ ወደ ትክክለኛ ምላሽ እና ወደ ትክክለኛ ዲሲሽን ወይም ደግሞ ውሳኔ እንዲወስን መርዳትና ለመርዳት የማን ፈንታ ነው? የኔና የአንተ የፕሮፌሽናሉ ወይም ደግሞ የሽያጭ አማካሪው ምንድነው
ግዴታ ነው ማለት ነው። ደግሞ የእኔና ያንተ ኃላፊነት ነው። ምክንያቱም አያውቅም እሱ። ስለዚህ ድርጅታችንን ፕሮፋይሉን ምን ያህል ማርኬት ውስጥ እንዳለ አሁን ላይ ምን አይነት ሌቭል ላይ እንዳለን ኢንተርናሽናሊ ይሁን ናሽናሊ ይህንን የኩባንያህን ፕሮፋይል ወይም ደግሞ የኩባንያችሁን ማንነት በሚገባ ኦርጋናይዝ አድርጋችሁ ፕላስ ደግሞ የተለያዩ ስሪዲዎች ወይም ደግሞ የተለያዩ ሼሪንጎች በየትኛውም ኢንዱስትሪ ውስጥ ለምትሰማሩ ሰዎች ከማውራት ይልቅ ሰዎች በማየት ያምናሉ አይደል እንላለን የሚባልም ተረት አለን አይደል ምንድነው ከማመን ማየት ይቀድማል ነው የሚባሉ ነገሮች አሉና ስለዚህ ማሳየት ማስረጃዎችን መረጃዎችን ቪዲዮዎችን ፎቶዎችን አያችሁ ያኔ አንቺ ባላችሁበት ኢንዱስትሪ ላይ ቶፕ ሴልስ ፐርሰን መሆን ትችላላችሁ። እኔ አይ ላቭ ሴልስ እኔ በጣም ሽያጭን በጣም ወዳለሁ። ሽያጭ ላይ ግን የሚሰሩ ሰዎች ራሳቸውን ለማሰልጠን ራሳቸው ፕሮፌሽናቸው ላይ ብርቱ ለመሆንና አንደኛ ለመውጣትና አንጻጻራ ማለት አይደለ እንዳልኳችሁ የሆነ ጊዜ የሆነ ነገር ካነበብን ወይም የሆነ ጊዜ በሆነ ፊልድ ከተመረቅን ይሄ ኢንዱስትሪም ንቃት ይፈልጋል ማንበብ ይፈልጋል ኮምፒተንት መሆንን ይፈልጋል ወደፊት መሄድን ይፈልጋል። እኔ ካለሁበት ፒር ግሩፖቼ የተሻለ ሽያጭ ሊኖረኝ ይገባል። የተሻለ ሽያጭ ለመሸጥ ምንም የሚያስፈልግ ነገር የለም ብሎ ማሰብ የዋህነት ነው። ዛሬ ብዙ ጭልፊቶች በጣም ብዙ ኮምፒውተሮች ብዙ ሰው ደግሞ ዛሬ ወደ ሽያጭ ኢንዱስትሪ እየገባ ነውና ስለዚህ ከዛ ሽያጭ ኢንዱስትሪ ውስጥ ካሉ ሰዎች ካሉት ባለሙያዎች ካሉት ሰዎች የተሻለ ቶፕ ሴልስ እንዲኖር ከፈለክ እነዚህ ፕሪንሲፕሎችን ወይም እነዚህ የሽያጭ መርሆችን በሚገባ አንድ በአንድ መከተል ፕላስ ደግሞ ማንበብ ኢንዱስትሪያችሁ ላይ የምትሰሩበት ኢንዱስትሪ ላይ ማንበብን አዳብሩ። ብዙ መጽሐፎች አሉ እንዳልኳችሁ የብራያን ትሬሲ መጽሐፍ አለ የተለያዩ ሽያጭ ላይ የተጻፉ መጽሐፎችን አንብቡ። ስለዚህ እንበርታ እንጠንክር። ቀጣዩ ክፍለ ዘመን የሽያጭ ክፍለ ዘመን ነው። ቀጣዮቹ ሚሊዮነሮች ኦፍ ኮርስ ብዙ ሚሊዮነሮች እየተፈጠሩበት ነው አሁን። ቀጣዩ ግን እመኑኝ ቀጣዩን 5 እና 10 እና 15 አመታት ቢሊዮነርስን የሚፈጥረው አሁንም የሽያጭ ኢንዱስትሪ ነው። ዌልካም። በእርግጠኝነት የስኬት ጫፍ ላይ እንገናኝ።